ኦኬ በተግባር እኔ ወርቅነህ እባላለሁ። እና የት አካባቢ ተወልደህ እንዳደግ የትምህርት ደረጃህን ባጭሩ ብትገልጽልን። ጥሩ እንግዲህ ተወልጄ ያደግኩት ይልማና ዴንሳ ወረዳ አዴት ከተማ አስተዳደር ነው። የተማርኩባቸው ትምህርት ቤቶችም የመጀመሪያ ከአንደኛ እስከ ስምንተኛ አዴት ጁኒየር ትምህርት ቤት ነው። ከዘጠነኛ እስከ 12ኛ እዛው አዴት ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው የተማርኩት። የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰድኩ በኋላ የ1987 ጎንደር መምህራን ማሰልጠኛ ተቋም የመምህርነት ኮርስ ለአንድ ዓመት ወስጃለሁኝ። ከዛ ቀጥዬ ባህር ዳር ዩኒቨርሲቲ በሳመር በክረምት ተከታታይ በህግ ዲፕሎማ፣ ከዛኛው በአልፋ ዩኒቨርሲቲ በማኔጅመንት ዲግሪ፣ በመጨረሻ ዮም ፖስት ግራጁዌት ኮሌጅ በፕሮጀክት ፕላኒንግ ማኔጅመንት የሁለተኛ ዲግሪ ትምህርት የተማርኩባቸው ትምህርት ቤቶች በአጠቃላይ እነዚህ ናቸው እስካሁን ያሉት ማለት ነው። በጣም ጥሩ አቶ በተግባር እንግዲህ በተግባር እኔው እንደምናውቀው ራስን የሚያስተዋውቅ ያለምንም ወጪ በቀላሉ ራስን የሚያስተዋውቅ ስም ነው ያለህ እና በጣም ነው ደስ የሚለው። እኔ ጋር የተዋወቅ ነው እንግዲህ በዛሬ 30 ዓመት በፊት ጎንደር መምህራን ኮሌጅ ማነው ጎንደር መምህራን ማሰልጠኛ ተቋም ነው የተዋወቅ ነው እና እዚያም አገልግለናል። በተለይ የምግብ ቤት ኮሚቴ አመራር ሆነን ያገለገልከን ስምህን የሚያወቅ ነው የዚያነ ነበረ እና በተግባር ሲጠቆም ስምህ ሲጠቆም በተግባር ኔው የሚል ስም ሲጠራ ሁሉም ሰው በጣም የሚገርም ስም እንደሆነ ወሰደና ከዚያ ተመርጠም ለአንድ ዓመት ያክል አገልግለናል። እሱንም ጭምር በዚህ አጋጣሚ ላመሰግን ወዳል። ከዚህ ቀጥሎ እኔ ጋር የተገናኘ ነው እንግዲህ በአዊ ዞን በአንከሻ ጓጉሳ ወረዳ የኛ አለቃ የኛ አመራር ሁነህ ነው የተገናኘ ነው እና ወደ አዊ ዞን የመጡበትን አጋጣሚ ቢያስታውሱን ደስ ይለኛል። በጣም ጥሩ ነው። ወደ አዊ ብሔረሰብ ዞን የመጣሁበት ዋና ምክንያት ምንድን ነው? የቋሪት ወረዳ የምሰራበት መስሪያ ቤት በአጋጣሚ ዝውውር ጠየኩኝና እዛ አካባቢ ያለው ለብዙ ጊዜ የቆየሁበት ስለሆነ እናት መስሪያ ቤቴን ዝውውር ጠይቃለሁ። እናት መስሪያ ቤቴን ዝውውር ስጠይቅ 3 አማራጮች ቀረቡልኝ። አንደኛው አማራጭ ጓንጓ ወረዳ የሚባል በዛው በአዊ ብሔረሰብ ዞን ውስጥ ያለ ነው። ሁለተኛው አማራጭ ደግሞ በድሮ ሰሜን ጎንደር ዞን ሻወራ ወረዳ የሚባል፣ ሶስተኛው አንከሻ ጓጉሳ ወረዳ የሚባሉ ከሶስቱ አማራጭ ከአንዱ መርጠህ መዛወር ትችላለህ በሚሉኝ ጊዜ ሶስቱንም አማራጮች በራሴ ሚዛን ከመዘንኩ በኋላ ለትውልድ ሀገሬ ማማከኝ የሆነ ቦታ፣ ለስራም የተመቸ ቦታ ሆኖ ያገኘሁት አንከሻ ጓጉሳ ነው ከሁለት ወረዳዎች። በዚህ ምክንያት በራሴ ሚዛን በራሴ ምርጫ በክልል እናት መስሪያ ቤቴ ተዘዋውሬ የመጣሁበት ዋና ምክንያት በስራ አጋጣሚ በዝውውር ምክንያት ነው። በጣም ጥሩ አመሰግናለሁ። ይህን አጋጣሚ ልጠቀምበት ብዬ ነው። እና አዊ ዞን ምን ያክል ጊዜ ቆየ? የአዊን ህዝብስ እንዴት አገኘው? በተለምዶ አገው ልቡ ዘጠኝ ይባላል። ይህ ለመልካም ነገር የሰጠ ስም አልነበረም? እንዴት አገኘው? እስኪ እሱ ላይ ትንሽ እናንሳስ። እንዴት አገኘው? እንግዲህ አዊ ዞንን ያገኘሁት መጀመሪያም ወደ ዝውውር ስጠይቅ ወደ ብሔረሰብ ዞኑ ስገባ ብዙ ሰዎች ብሔረሰብ ዞን ለምን ትሄዳለህ? ዘረኝነት አለ፣ መገለል ነገር ይኖራል፣ ለምን ትሄዳለህ የሚል ፍራስትሬሽን ነበረ። ግን ደግሞ እኔ በራሴ የማምነው በስራ ስለነበረ ስራዬን ከሰራው እኔ ከብሔር ጋር ምን ያገናኘኛል? ዋናው ህዝቡን በቅንነት ማገልገል ስራን መስራት ከሆነ ማህበረሰቡ ሊጠለኝ አይችልም። በዚህ ልክ ያን አስተሳሰብ ብዙ ሳልቀበል ወደ ቦታው ሲሄድ እውነት ለመናገር የአገው ብሔረሰብ በተለይ የአንከሻ ጓጉሳ ማህበረሰብ እውነት ለመናገር እኔ ካገኘሁትና ከጠበቅኩት በላይ ደግ ህዝብ፣ ሰው በልቶ የጠገበ ጠጥቶ የረካ የማይመስለው፣ አብሮ የሚበላ አብሮ የሚጠጣ፣ ችግሩን ከፈታለት ምስጢር የማይደብቅህ፣ እውነት ከሰራህለት ደግሞ የአካባቢ ሰው ነው አይደለም የማይል በ4 ዓመት ቆይታዬ ውስጥ ብዙ ትምህርት ያገኘሁበትና ኢቭን እንዲሁ ለጎጆ መሰረት ያበቀኝ
ቤት እንድመሰረት ያበቀኝ ማህበረሰብ ቢኖር የአገው የአንከሻ ጓጉሳ ማህበረሰብ ነው። ከትንሽ እስከ ትልቅ እንግዲህ አንተም እንደምታውቀው ከሁሉም ሰው ጋር ተግባብቼ ነው የምኖረው። እኔ ምንም ሳይጎልብኝ በተባለው ልክ ሳይሆን ከተባለው በላይ ማህበረሰቡ እጅግ ደግ የሆነ ምንም ነገር የሌለው እንደሆነ ነው እኔ ያገኘሁት እና ለእኔ የተመቸኝ ህዝብና ወደፊትም ቢሆን በሄድኩበት ሁሉ የአገው ማህበረሰብ ወይም የአንከሻ ጓጉሳ ወረዳን ማህበረሰብ ሳላመሰግን የማልፍበት ጊዜ የለም። አንተንም ጨምሮ ሌሎችም ታውቃቸዋለህ ጓደኞች ሁሉ አንተ ታውቃቸዋለህ። በዛ ልክ ተግባብቼ ነው የምኖር። ማህበረሰቡ እጅግ ሲበዛ ደግ ነው። ስቀየር እንኳ ራሱ ተቀይሬ ወደ ሌላ ቦታ ሲሄድ ከ4 በግ ያላነሰ ታርዶ ወደ 20 ካሳ ቢራ፣ በዚህ ልክ ማህበረሰቡ እንግዳ አክባሪነቱን ሰው ወዳጅነቱን የሚያሳይ ማህበረሰብ ደግ ማህበረሰብ ያለበት አካባቢ እንደሆነ ያየው። ይሄ ከአገው 9 ልቡ የሚለው ነገር እኔ በእኔ ያገኘሁት ሌላ ነገር የለም። ተራ አባባል ዝም ብሎ በአባባል የመጣ ካልሆነ በስተቀር እኔ የማምነው ሰው ሲፈጠር ንጹህ ሆኖ የተፈጠረ ሰው ነው። ከዛ ውጭ የተለየ ልብ ሊኖረው የሚችል ነገር የለም። ስታድግ የምትከተለው ባህሪ እንደ አካባቢው እንደምትወለድበት ማህበረሰብ ሊሆን ይችላል እንጂ እኔ አገው ልቡ 9 ምናምን የሚባለው ነገር ተራ አባባል ዝም ብሎ በተለምዶ የሆነ ጊዜ ላይ የሆነ ሰው አወጣው በዛ የቀጠለ ካልሆነ በስተቀር አገው 9 ልቡ የሚባለውና ማህበረሰቡ ካለው ስነ ልቦናና ባህል አኳያ ግን ያን አካባቢ የሚገልጽ ነው ብዬ እኔ አልወሰድኩም። ብዙ ፋርዘር የማውቀው ነገር የለኝም። ግን በእኔ በራሴ በተረዳሁት ተራ አባባል ዝም ብሎ የሆነ ሰው በአንድ ወቅት ያወጣው ስም ካልሆነ በስተቀር ማህበረሰቡ እንደማንኛውም ፈጣሪ እንደፈጠረው ሰው በሚለው ነው እኔ አንደርስታንድ ያደረኩት። ተራ አባባል እንደሆነ ነው የወሰድኩት። በጣም ጥሩ፣ ትክክል ነው። እሱ ነው የሚገልጸውም የገለጽከው ነው። ሰው አክባሪ ነው ደግሞም እሱ ነው። ለኢትዮጵያዊነት ማለትም እሱ ነው። አብረን እንድንኖር አብሮ ከመኖር ውጭ ተጋግዞ ከመኖር ውጭ ተግባብቶ ከመኖር ውጭ ምንም አማራጭ ስለሌለ ያዊ ህዝብ ደግሞ ያልከው ነው። በቃ ያ 9 የሚለው ነገር ለእኔም ሁሌ ስጠይቅ እውነት ለመናገር ምን ማለት ነው ብዬ በፍጹም አይመለከተው ዝም ብዬ አገው ስለሆንክ አይደለም። እና ሰንበዲ እንዳልከው የሆነ ጊዜ ሰንበዲ እንዲሁ በቀልድ ይሁን አስቦበት የሆነ ነገር አለ እንዲሁ የቀረ እንጂ ያልከው ነው። እኔ ጊዜ ጋር ብዙም አልደግመውም። ስትሄድ እንግዲህ 4 ዓመት ቆይተህ ነው ስትሄድ ደግሞ እኔ ከሄድኩ በኋላ በመቼ ዓመተ ምህረት ነው አንተ ወደ አካባቢ የተመለስከው? ወደ አንከሻ ጓጉሳ ወይም ወደ አዊ ብሔረሰብ ዞን ተዛውሬ የሄድኩት 1996 ጥር ኦር የካቲት አካባቢ። ወሩን በትክክል አልገልጽም፣ ዓመተ ምህረቱ ግን 96 ነው። ወደ እናንተ አካባቢ ተመልሰህ ሄድከው? እንደገና ሄድከው? እሱ 1999 1999 ተመልሼ ወደ ትውልድ አካባቢ ሄድኩኝ። በዛና አካባቢ ነው። በጣም ጥሩ እንዳልከው ነው። እስቲ የዚህ አካባቢ በጣም ጥብቅ ግንኙነት እና ጓደኝነት ከነበራቸው ሰዎች አንዱ ጠበቃ ደሳለኝ ታደገ ጋር የነበረ ይመስለኛል። ከሱ ጋር ምን አገናኘ? ከሱ ጋር እንደዚህ አይነት የጠበቀ ግንኙነት እንዲኖር ያደረገ አጋጣሚ ምንድን ነው? እኔ ጋር እንዲሁ አንድ የኔ ዘመድ ነበረ እና ሰርግ ተገናኘ። ሰርግ ስንገናኝ እንዲሁ ዝም ብለህ ስታየው ደስ የሚል ሰው የለም። ይህ ሰውዬ ምንድን ነው ደስ የሚል ሰው ምንድን ነው ይህ ሰውዬ ብዬ ከዛ እሱ ሰላም አለኝ። በዚህ አጋጣሚ ነው ተዋውቀን የቀረ ነው። ከአንተ ጋርስ በምን አጋጣሚ ነበር? እንግዲህ ከደሳለኝ ታደገ ዋናው መገናኘቱ ሳይሆን ከመገናኘቱ ባሻገር የነበረው እና ባህር ዳር ዩኒቨርሲቲ እንዳልሁህ ሳመር ትምህርት ቤት ህግ ማር ነበረ። እሱም የህግ ባለሙያ ሆኖ ለህግ ትምህርት በአጋጣሚ አንድ ክላስ ነበር የምንማረው። በዛ ተዋውቀን እያለ አጋጣሚ ደግሞ ተቀይሬ ወደ ወረዳው ሲሄድ ደግሞ የበለጠ ግንኙነታችን አጠናከረ። ከትምህርት ቤት እንዳልከው በተማሪ ደረጃ ነው፣ ያን ያህል ብዙ ማህበራዊ ግንኙነት ላይኖርህ ይችላል። በትምህርት ቤቱ ዙሪያ ካልሆነ በዛ በክላስ ዙሪያ ካልሆነ በስተቀር ተመልሼ እሱ ወዳለበት ወረዳ በሚሄድበት ጊዜ ግን እውነት ለመናገር ደሳለኝ ታደገ ብዙ ጓደኞች አሉኝ። ግን የማከብረው ምንድነው የአካባቢውን ማህበረሰብ ባህል፣ ወግ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ ማህበረሰቡ ስራ ከሰራለት ከኔ በላይ ከተወለዱበት ሰዎች በላይ
አክብሮት እንዳለው ይሄን ጠብቀህ ከሄድ እዚህ አካባቢ ተከብረህ ትኖራለህ የሚል ሀሳብ የሚለግስልኝ መልካም ሀሳቢ እሱም ቢሆን እውነት ለመናገር በትክክል የስራ ሰው ህግን መሰረት አድርጎ ውሳኔ የሚሰጥ ለአካባቢ ተቆርቋሪ የልማት ሰው ብሔርተኝነት ጎጠኝነት የሚባልን ፍጹም የማይፈልግ ሰው እንደነበረና ከዛ ገብቼ እስከምወጣ ድረስ ከጎኔ ሳይለይ ምክሩ ሳይለየኝ እሱ ባለኝም ሀሳብ ሲሄድ ህዝቡም አክብሮኝ የተለየ ሪኮግኒሽን ሰጥቶኝ እንድኖር ያደረገ ጓደኛዬ ስለሆነ ምንጊዜ የምማረሰው ሰው እንደሆነ ነው በእኔ አእምሮ ውስጥ ያለ። እውነት ነው። እስቲ ያደሩ ጥያቄዎች ናቸው። ሌላ ጊዜ የዚያን ጊዜ መጠየቅ የሚገባኝ ነው አሳድሬ ነው የጠየቁት። ይቅርታ ጠይቃለሁ። ዞሮ ዞሮ ከተገናኘን ካልቀረ ደግሞ እነዚህን ነገሮች በውስጥ ያሉኝ ባነሳ ብዬ ነው። ለእኔም እንደዛው ነው። ደሳለኝ ጋር የተገናኘ ነው ልክ ያልኩ ጊዜ ነው። በአጋጣሚ ነው የተገናኘ ነው። ግን ለእኔም ልዩ ቦታ ያለው ሰው ነው። ሀቀኛ ነው። እውነት ይናገራል። እንግዲህ አንዳንድ ጊዜ ደግሞ እውነት የሚናገር ሰው ሀቀኛ የሆነን ሰው ደግሞ ሰው ይወዳል አይወድም፣ እሱ ሌላ ነገር ነው። ግን አንተ ትክክለኛ ነገርን መርህ ይዘህ ከሄድክ ድረስ ደግሞ አንተነትህ ነው ወሳኝ እና አንተ የገለጽከው ነው እና እኔም በድጋሜ በዚህ አጋጣሚ እሱንም ጭምር ላደረገልኝ እስከ ዛሬ ድረስ ለቆየውን ግንኙነት እጅግ በጣም አመሰግነዋለሁ ለማለት ነው። እስቲ ከዚህ ጋር ተያይዘው ማነሳው ነገር እኔም ወደ አመራርነት የመጣሁት በእናንተ ዘመን ነው እና እንዴት ወደ አመራርነት የምታስታውሰው ነገር አለ? እንግዲህ ምስጢር ላይሆን ይችላል። ምስጢር የሚሆን ነገር ካለ እሱን ማለት ትችላለህ፣ ግን ትጠይቅ ደስ ይለኛል። እነዚያ ሃይስኩል አካባቢ ትንሽ ጊዜ ነው የመጣሁት። ስራዬን ከመስራት ውጭ አመራር ጋራም ግንኙነት የለኝም። ግን በሆነ አጋጣሚ አመራር እንደሆን ተጠየቅሁና መጣሁ ማለት ነው እና ምናልባት ምስጢራዊ የሚሆን ማይሆን ከሆነ እሱን አንተ ታውቀዋለህ። ብቻ በቃ ኤክስፕሌን ሊደረጉ የሚችሉ ነጥቦች ካለ ወይ አጋጣሚዎች ካሉ ብታነሳ ደስ ይለኛል ባውቀው። ምንም ምስጢር የሚሆን ነገር የለም። አረጋ ወንድሜ፣ ምንድነው በወቅቱ እኔ የጸጥታ ስራ ነበር የምሰራው። የጸጥታ ስራ ስሰራ በጣም ውጤታማ በመሆኔ ምክንያት የዞኑ አመራር የአንከሻ ጎግሳ ወረዳ በአዴን ጽሕፈት ቤት ኃላፊ እንዲሆን መረጥ ወይም ተሾምኩኝ ማለት ነው። እዛ ስሾም እንግዲህ በድርጅቱ ውስጥ ወጣት አመራር፣ ብቃት ያለው አመራር፣ ምሁራን ወደ ድርጅቱ እየገቡ የአመራር ቦታ እንዲይዙ አንዱ ከምሰራው ስራ ውስጥ አንዱ ነው። እንደምታውቀው ከእናንተም ትምህርት ቤት የሃይስኩልን መምህራን አንድ መድረክ ሰብስቤ በማዋይበት ጊዜ በመልካም ስብዕና መምህራንም በትክክል ምሁራዊ አስተሳሰባቸውን መሆን የሚገባውን ነገር ሀሳብ ይሰጡ ነበር። እርሰውም እንደዛ እና በሆነ አጋጣሚ አመራር ሲፈለግ እርሰውም በአካባቢው ዘንድ ተወዳጅ መምህር፣ ስራ አክባሪ፣ ስራ ወዳድ፣ የስነ ምግባር ባለቤት በመሆኑ ምክንያት እኒህ ሰው ወደ አመራር ቢመጡ ወረዳውን ያጠናክራሉ፣ የአካባቢው ማህበረሰብ በማህበራዊ በኢኮኖሚ ጥቅምም ያሳድጋሉ በሚል በወቅቱ ታጭተው ባለዎት ስነ ምግባርና በስራ አፈጻጸም ብቃቶ ተመርጠው ወደ አመራርነት የመጡ እንደሆነ የእኔም አስተዋጽኦ አለበት። የሌሎችም ጓደኞቼ በጋራ ሁሉም አምኖበት ትምህርት ቤት ባክግራውንዱ በደንብ ተጠንቶ የስራ ባህሪው ተጠንቶ ለዚህ ቦታ ብቁ ናቸው፣ ወረዳውንም ያሳድጋሉ፣ ማህበረሰቡንም ይጠቅማሉ በሚል ወደ አመራርነት የመጡ በዚህ ምክንያት ነው። ክቡር አቶ አረጋ። እሺ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በዚህ አጋጣሚ ላመስግን ወንድሜን ጓደኛዬ አቶ በተግባር ነው። እኔ አንተ እያልኩ ስለሆነ እንዳላበላሸው አንተ እያልኩ ልቀጥል እንዳያበላሽብህ። ኦኬ። ከዚህ ቀጥሎ ማነሳው በወቅቱ እጅግ በጣም የተከበሩ የዞንና የወረዳ አመራሮች ነበሩ። በጣም የበሰሉ በራሴ ግምገማ በጣም የበሰሉ አመራሮች ነበሩ እና ከነዚህ አመራሮች ጋር በተያያዘ እንዲያው በተለየ መንገድ የምታነሳው ነገር ካለ ከነዚህ ጋር ደግሞ የምታደንቀው አመራር ካለ በጥንካሬም ሊሆን ይችላል በስነ ምግባር እስቲ እናንሳ እዚህ ጋር። በእርግጥ ካስታወስክ ከ1996 እስከ 2017 ኦልሞስት 21 ዓመት የ21 ዓመት ቆይታ ነው። ብዙዎችን እውነት ለመናገር ረስቻለሁ፣ ግን ደግሞ በተለያየ አጋጣሚ የማትረሳቸው ሰዎች አሉ። የተለያየ ምክንያት ይሆናል፣ በመጥፎም በጥሩም ሊሆን ይችላል። እኔ ግን እነዚህን ሰዎች የማስታውሳቸው በጥሩ ነው። ከጎኔ ስለነበሩ አጋዥ ስለነበሩ በወረዳም በዞንም ያሉ አመራሮችን የተወሰነ ላስታውስ። የመጀመሪያው
የወረዳው ዋና አስተዳዳሪ የነበሩ አቶ አበበ ጽጌን አስታውሳቸዋለሁ። እጅግ የስራ ሰው ናቸው፣ ወጣት ናቸው፣ ሰው ጋር ይግባባሉ። በወቅቱ ለኔም ከጎኔ ሆነው አይዞህ የሚሉኝ የሚያበረታቱኝ ሰው እንደነበሩ አስታውሳለሁ። ሁለተኛ የአቅም ግንባታ ጽሕፈት ቤት ኃላፊ አቶ ፈንታውን ተገኘ የሚባል እንግዲህ የእናንተም ኃላፊ ነበር እዛ ትምህርት ላይ ሳላችሁ፣ እሳቸውንም አውቃለሁ። በወቅቱ የአቅም ግንባታ እና የትምህርት ጽሕፈት ቤት ኃላፊ ሆነው ሲያገለግሉ የነበሩ ነው። ሶስተኛ አቶ በላይነህ ወንድሙ የሚባሉ ወደ ሻሽና ቀጠና የወረዳ አስተዳደርና ጸጥታ ኃላፊ ሆነው የሚሰሩ ናቸው። ሌላ ብርሌው ፈረደ የሚባል የወረዳው ጤና ጥበቃ ጽሕፈት ቤት። እነዚህ አውትሻውን አድርገው ለማህበረሰቡ ብቁ አገልግሎት የሚሰጡ ከአንደኛው በስተቀር ሌሎችም በበጎ ዓይን የማያቸው ሰዎች እንደነበሩ ነው አሁን በማስታወሳቸው። በዞን ደረጃም የዞን አስተዳዳሪ አቶ ባዘዘው ጫኔ፣ ሙሉጌታ ደባሱ ምክትል አስተዳዳሪ እና አቶ ሰማ ጥሩነት በወቅቱ የብአዴን ጽሕፈት ቤት አደረጃጀት ዘርፍ ኃላፊ የነበሩ እነዚህን አስታውሳለሁ። እና በአጠቃላይ ምን ልልህ ነው፣ መልካም ስብዕና ያለው አመራር፣ መልካም ያለው ስብዕና ማህበረሰብ ያለበት አካባቢ ስለሆነ በዚህ ልክ እነዚህን ሰዎች አስታውሳቸዋለሁ። እንግዲህ አንዳንዱም ነገር ሰው የተወሰነ ወጣ የሚልበት ነገር ግለሰባዊ አመለካከት ነው። ማህበረሰብ ቅድም እንዳልኩ ማንም ሰው ሲወለድ ንጹህ ሆኖ ሰው ሆኖ የተፈጠረ ነው። ግን የምንኖርበት አካባቢ ላይ ከራሳችን ጥቅም ከራሳችን ፍላጎት አኳያ አካባቢን የምናስወቅስ ራሳችን በምንፈጥረው ፖለቲካል ሽኩቻ ወይም ኢኮኖሚ ጠቀሜታ አኳያ ነው ማለት ነው። በጣም ጥሩ። እንግዲያውም ጎበዝን አስታወስካቸው እንዳልከው ወይም ቅድም እኔ ለመግለጽ እንደሞከርኩት በወቅቱ እውነት ለመናገር እኔ ከዞንም ከወረዳም የነበሩ አመራሮች እጅግ በጣም የበሰሉ አመራሮች ነበሩ። አንደኛው ያነሳው ነው አበበ ጽጌ ስራውን በስራ ጊዜ ስራ የሚያሰራ፣ ሌላ ቦታ ለስራ ወይም ለስብሰባ ስንሄድ ደግሞ በትርፍ ጊዜ ተጫዋች የሚያዝናናን እጅግ በጣም ማደንቀው ሰው ነው አቶ አበበ ጽጌ። ትዝ ይለኛል ባህር ዳር አንተ ጋርም ብዙ ጊዜ ስንሄድ ተገናኝተን እናውቃለን እና ቢራ ምናምን ስንጠጣ የኔ ትዝ የሚለኝ አበበ ኮርኪዎች ይቀመጡ ነበረ እና እንትን የሚቆጠሩ ናቸው፣ እንደ ቦኖ ነው የሚታዩት። የኔ እጅ ደግሞ አያርፍም። ከዛ እንደዚህ እየመጣሁ ገንዘብ እኮ ነው ለምን ታደርጋለህ እያለ ይቀልድ ነበር። እና አበበ ጽጌ አንደኛው ነው እንዳልከው ከወረዳ አንጻር ካነሳቸው እነ ብርሌ ፈረደ ያልካቸው ናቸው እና እነዚህ ናቸው። ከዚህ ውጭ እኔ በእውነት ለመናገር በቁርጠኝነት በአመራርነት በቁርጠኝነት ለማገልገል ካላቸው አንጻር አንደኛው ላነሳ ፈልገው አቶ ደሳለኝ አንተ ያለህ ይኑር አይኑር አላውቅም። አቶ ደሳለኝ ማን ነበር? ደሳለኝ አዳነ ከኔ ጋር የብአዴን ጽሕፈት ቤት አደረጃጀት ዘርፍ ኃላፊ ነው እና ሶሪ ረስቼዋለሁ። ልክ ነው። ቆራጥ ፊት ለፊት የሚናገር ሀቅ የያዘ ሶሪ በጣም በመርሳት ይቆር በጣም ምርጥ አመራር። በቃ እውነት ለመናገር በቃ የተሰጠውን ስራ በአገባቡ ሰርቶ እስከ መጨረሻው ዳሽ ለማድረስ የሚጥር ትክክለኛ አመራር እና አንዴ ልክ እንደዚሁ እሱም የሆነ ስብሰባ ሄደን ስናወራ እሱም ልክ ሞጣ ምናምን አካባቢ ወደ ቋሪት አካባቢ የሆነ ጊዜ ካድሬ ሆነው ሰርተዋል ይመስለኛል። አንዴ ተወራረድን ነው የሚለው እሱ። መሳሪያ ይዘን ስንወራረድ ያችን ወፍ አንገት መምታት እንችላለን አትችሉም የሚል ነገር ተወራረድና በአጋጣሚ ስተኩስ መታወት ነው የሚለው እና ከዛ በኋላ ይሄ ከተኮሰ ሰው አይስትም እያሉ ያሞግሱኝ ነበር ይላል አቶ ደሳሌ። ደግሞ እንደምታየው እንዲያውም ራሱን አያሞግስም። የሚገርም ነገር እና ከማደንቃቸው ሰዎች አንዱ እሱ ነው። አንዳንዶቹ በጣም ችክ ብለው ነገሮችን ስለሚይዝ ያለ መውደድ ነገር አለ። ቅድም ያነሳው እና ሲሸኝ ሁሉ አንዳንድ ሰዎች እንሸኝ ብለው ከተገናኘን በኋላ እና ይተቹት ነበረ። ደሳለኝ ያለ አንዱ በሽታ እያለ አንደኛው ለመሸኘት እኮ ተሰብስበን እኮ ብርሌ ነው እኮ እንደዚህ ብለው እና አቶ ደሳለኝ አንደኛው በጣም በቆራጥ አመራርነት በጣም ዜርስጥ በጣም አስታውሳለሁ። እውነት በጣም
ከዞን አመራር ቅድም ያነሳው ነው። ቀለሙም ሉነህ አሉ። ዞን አስተዳዳሪው በተለይ ወጣት አመራር ነው፣ ገና አዲስ ነው፣ ሰው ጋር ተግባቢ ነው። እጅግ በጣም ከማደንቃቸው ሰዎች አንዱ እሱ ነው እውነት ለመናገር እና ከዚህ አንጻር አንደኛው በአመራርነት ዘመኔ እኔ ደግሞ ትዝ የሚለኝ በተለይ በዛን ጊዜ የነበሩ አንዳንድ ግምገማዎችን እስከዛሬ ድረስ አልወዳቸውም። ለምሳሌ አንተ ከሄድክ በኋላ ይመስለኛል አበበ ጽጌን ለማውረድ የነበረው ግብግብ አበበ ጽጌን ለማውረድ የነበረው ግምገማ እሱኛው ግምገማ ስቲል በግምገማ ትክክል አይደለም ብዬ አስባለሁ። መብራት እየሄደ ኩራዝ እየተበራ እኮ ነው 43 ምናምን ጥያቄ ነው የተጠየቀው 43 እና እሱን ለማውረድ ሲባል ብቻ የነበረው ግምገማ አንደኛው ትክክል ያልሆነ ግምገማ ነው የሚል ስቲል በውስጥ ያለ ለአበበ ጽጌ አዳልቼ አይደለም ህሊና የሚፈርደውን ማወራው። ሁለተኛው ማነሳው አቶ ባዘው ጫኔ ወደ ክልል ከሄደ በኋላ ከክልል አመራርነት እንዲሁ ምን ሰማይ ነበር ነው ከክልል አመራርነት ለማውረድ ጓደኞቹ ይረባረቡበት የነበረው ድሮ እንዲህ ነበረ፣ ድሮ እንዲያደርግ ነበረ፣ ምናምን እንዲያደርግ ነበረ እያሉ እሱን ለማውረድ ብዙ መንገድ ተሄዶበታል፣ ግን ለማውረድ አልቻሉም። እና እንዲህ አይነት በተለይ አንድ ሰው የሆነ ደረጃ ከደረሰ በኋላ የሆነ ስቴፕ ከደረሰ በኋላ ለማውረድ ብቻ የሚደረገው ግምገማ እሱ እንደ ኔጋቲቭ ሳይድ እመለከተዋል። ዞሮ ዞሮ ግን ከወረዳና ከዞን አመራሮች በተቻለ መጠን አብዛኛዎቹ እንዳልካቸው ብቃት ያላቸው በጣም የሚገርሙ አመራሮች ናቸው። ዞሮ ዞሮ ግን በልዩ መልኩ ደግሞ ያነሳናቸው በዚህ አጋጣሚ ብናነሳቸው ጥሩ ነው ብዬ ነው። ዞሮ ዞሮ ግን አንተንም ጨምሮ እነዚህ አመራሮች እኛንም ወደ አመራርነት አምጥተው ምንም ሳናቅ አምጥተው አስተምረው አሳድገው እዚህ ስላደረሱን እጅግ በጣም ለማመስገን ያክል ነው። እሺ መቀጠል ትችላለህ። ጥሩ አስታውሳል። በጣም እንዳልከው የግምገማ ባህሪው ድሮ ዝም ብሎ ምክንያታዊ ያልሆነ በሆነ ነገር የሆነ ሰው ከተጣላ የዛን ቂም በቀል ለመወጣት ካልሆነ በስተቀር እንዳልከው ግምገማው ትንሽ ያስቸግር ነበረ። በእርግጥ የድሮ ግምገማ ካሁኑ ይሻላል፣ ወደዛ መግባት ባልፈልግ፣ ግን ደግሞ የድሮ ትንሽ የመደራጀት ምክንያታዊ ያለመሆን ሳይድ የማየት ነገር ስለነበረ እንዳልከው ነው። ኤኒዌይስ ያው እንግዲህ ከዚህ እየተማርን ሌሎቻችንም እኛን የሚተኩ ትውልዶች ምክንያታዊ ሆነው እንዲሞግቱ ምክንያታዊ ሆነው እንዲከራከሩ ለማድረግ አንተ ማስተዋወሰዋል። እኔም በዛ ልክ እንዳልከው በየበት የሚያጋጥሙ እንዲህ አይነት ችግሮች ናቸው። ጥሩ አስታውሳለህ ማለት ነው። እና አንድ ገጠመኝ አለኝ እንዲሁ በአጋጣሚ እስኪ አንሳ። እንዲሁ እዛ አካባቢ የማይረሰኝ ገጠመኝ አንዳንድ ቅድም እንዳልሁ አንዳንድ ሰዎች ዝም ብለው ግለሰባዊ ፍላጎታቸውን ለማሟላት የህዝብ መድረክ 1997 ምርጫ እንደተጠናቀቀ ህዝቡን መድረክ ፈጠርንና በየቀጠናው ሰው ተመደበ እና እኔ ተመደብኩኝ። ያኔ ሻሽና ቀጠና ሲሄድ እኔ ማህበረሰቡ ድንገት ከቋንቋ ጋር የተያያዘ ነገር ቢያነሳ ቋንቋውን የመጠቀም አቅም የለኝም እና እኔ ወደ ቡያ ብዙ አማርኛ ተናጋሪ ወደ ሆነበት አካባቢ በመደብ በምልበት ሰዓት ወደዛ ወደ ሻሽና ቀጠና እንዲሄድ የግደዛ መሄድ አለበት ተባልኩኝ። ግን ደግሞ ችግሩን ለመፍታት አስተርጓሚ አብሮ ይሄድ ተባለና አዳን ቅድም ያልከው አብሮኝ እንዲሄድ ተደረገና ደሳለኝ አዳነ በአራቱም አቅጣጫ እየተነሱ አይ እኛ አማርኛ እንችልም በእናታችን ቋንቋ በአገውኛ እንመራ የሚል ሐሳብ አነሱ። እዛ አይ ችግር የለውም እናንተ በፈለጋችሁት ቋንቋ መናገር ትችላላችሁ፣ እኔ እንኳን መመለስ ባልችል ከዚሁ ከእናንተው አብራክ የወጣ ጎናችሁ አንዱ ያለው ሰው ሁለቱንም ቋንቋ የሚችል ሰው ለኔ እየነገረኝ ጊዜ እንገላለን እንጂ ችግር የለም መድረኩን እንመራዋለን። ደግሞ ይሄንን ማስበን ተዘጋጅተን ስለመጣን አስተርጓሚ አገውኛ የሚናገሩ ሰዎች ምንድን ሐሳብ ነው ያንጸባረቁ የሚለውን የሚያስተርጉም ሰው ይዤ መጥቻለሁ ምናምን ስላቸው በጣም አጨበጨቡ። የነበረባቸው አዛውንት ነበሩና በዛኛው እጅ ስሰጥ በአገውኛ ሐሳባቸውን ይገልጻሉ፣ በዛኛውም ስሰጥ አንድ አራት ከሰጡ በኋላ አምስተኛው ነው ተነሱ ሰውየው እኒያ ሰውዬ
አይሻሽና ቀጠና አይመሰላ ቀጠና ልጅ አታወጣም መቼም። እንዴት ደርግ ቀጥቅጦ አማርኛ አስተምሮ ሲገዛ የነበረውን ዛሬ ግለሰብ አንድ እንግዳ ስታይ አማርኛ አልችልም ማለት አማርኛ እንችላለን እንጂ ምን ነው የማንችል ብለው መድረኩ እንዲያርገው ቀና መንገድ ያደረጉልኝና አባት ስማቸውን ባላውቀውም ክብር ይስጥልኝ በዚሁ አጋጣሚ። እና እዛ አካባቢ ውይይቶች ሲኖሩ እንዲህ አይነት ቀና አሳሰብ ያላቸው እንግዳ እንዴት ማክበር እንዳለባቸው ቀና አሳሰብ ያላቸው አዛውንቶች፣ ትልልቅ ሰዎች፣ መካሪ አባቶች የነበሩበት ስለሆነ ይቺ ከአእምሮ ብዙ ጊዜ የማጠፋ እና እኒያን አባት ዛሬ ባገኛቸው እንዲሁ ሄጄ በአካልም ጎብኝቼ አመስግኜ መጣ እጅግ ደስ ይለኛል። እና እንዴት ገጠመኝ ነበረ። ገጠመኙንም በዚህ ልክ የተፈታበት ሁኔታ አለ ለማለት ነው። ኦኬ፣ በጣም ጥሩ በጣም ጥሩ። ልክ ነው። ጉያ አካባቢ ደግሞ ልክ ነው። አማርኛ በነገራችን ላይ አስቻለን ታውቀው ነበር? አንተ አመራር ነበር አስቻለ እያለ? አስቻለ ሙሉዬ እዛ ቦያ ሳንቲር ሰመምር ሆኖ ልክ እኔ ወደ አመራር ስመጣ የትምህርት ምክትል አድርጌ አምጥቼው ነው አምጠነው ነበር ያን። ኦኬ ኦኬ። በቅርቡ ሞተ ሰምተሃል አይደለ? ኧረ አልሰማሁም፣ የእውነት አልሰማሁም። በቅርቡ ሞተ እኮ እስር ቤት አስረውት ነበረ፣ እስር ቤት ሞተ ተባለ። በስመ አብ በጣም የሚገርም ነው። አልሰማሁም የእውነት። እኔ ጓደኛችን ነበር። አንተ ከሄድክ በኋላ ደግሞ የጸጥታ አመራር ሁላ ነበረ። እንግዲህ ነፍሱን ይማረው። ነፍሱን ይማረው። ሰው ጋር ተግባቢ ልጅ ነበረ። በጣም በጣም። እሺ ቀጥሎ ወዳለው እስቲ እንለፍ። በዚህ አጋጣሚ ደግሞ እናንተ አካባቢ ምዕራብ ጎጃም ላይ አንድ 3 ወረዳዎች አሉ፣ ለየት ባለ ስም የሚነሱ ናቸው እና እነዛንም ትርጓሜ በዚህ አጋጣሚ ለማወቅ ፈልጌ ነው። እነዚህም ወረዳዎች እነማን ናቸው? ሲሶ ጎንቻ እነሴ፣ ሁለት እጁ እነሴ፣ ሳር ምድር የሚባሉ ናቸው እና በሆነ አጋጣሚ ነው እዛ መልጦ ማርያም የግብርና ኮሌጅ አለ። ዛሬ 20 ምናምን ዓመት የሆነ 20 ዓመት የሆነ 25 ዓመት የሆነ ጓደኛ እዚያ ይማር ነበረ እና ደብዳቤ እንጻጻፍ ነበረ። ሲጽፍልኝ መርጦሎ ማርያም ምናምን ንብሴ ሳር ምድር ምናምን ብሎ ይጽፋል። ምን ማለት ነው እነዚህ ሳር ምድር ንብሴ ጁነሴ ምን ማለት ነው የሚል ጥያቄ የዚያን ጊዜ ነው ያደረብኝ እና በዚህ አጋጣሚ ባውቃቸው ብዬ ነው። በእርግጥ ለእኔ ነግረኛል፣ ግን እስቲ ሌላ ሰውም እንዲያውቃቸው በጣም ገራሚ ስሞች ስለሆኑ እዚህ ብናነሳው ደስ ይለኛል። በጣም አመሰግናለሁ። ምናልባት ጂኦግራፊካል ሎኬሽኑን አንተም እንድትረዳ ጎጃም የሚባለው 2 ፓርት ነው ያለው። አንደኛው ምስራቅ ጎጃም የሚባለው ማርቆስ አካባቢና እነ መርጦ ለማርያም ያሉበት እነ ሞጣ ያሉበት አንደኛው። ሁለተኛው ምዕራብ ጎጃም ነው። የኔ ትውልድ አካባቢ በአጋጣሚ ምዕራብ ጎጃም ነው። አቀላቀልኩት። ልክ ነህ። ኦኬ። ኤኒዌይስ እኔም እንድረዳ እንዳውቅ ጥያቄውን ስለጋበዝከኝ እውነት ለመናገር አመስግኛለሁ። እና ፋርዘር አሁን ብዙ መረጃ የለኝም። ፋርዘር ግን ሄጄ ነበር። ባህልና ቱሪዝም ታሪኩን እንዲነግረኝ እዚህ ክልሉ ላይ ስላለው ጠይቄያቸው ነበረ። ብዙ አላወቁትም። ወደ ወረዳም ስለዚህ አጠቃላይ ታሪክ እንዲነግሩኝ ለባህልና ቱሪዝም ሳስጠይቅም ህጋዊ ደብዳቤ ይጻፋሉ። እንግዲህ የቅርስ የባህል ነገር ከባድ ነው ማለት ነው። ግን ደግሞ ቀለል ያለ ሀሳብ የሰጡ ሰዎች አሉ። ግን ወደፊት በደንብ ታሪኩን እንዳናበላሽ፣ ባህሉን እንዳናበላሽ በተገቢ መንገድ መረጃ ይዞ ሚዲያ ላይ መዋል ተገቢ ነው። ምናልባት ግን እነዚህ 3ቱ እነሴዎች የሚባል ስያሜዎች አመጣጣቸውን እንዳልኩ ብዙ መረጃ ባይኖረኝም እንደው ዝም ብሎ ለተወሰነ ሂንት የሚሆን ቪዲዮም ልኬልሃለሁ፣ የሆነ ቴሌግራም ቴክስት ልኬልሃለሁ የላኩልኝን እንደወረደ ከአካባቢው ማለት ነው። እና አባ ሰላማ ከሳቴ ብርሃን አብርሃው አጽብሃን መርጦ ለማርያም ሊመሰርቱ ሲመጡ 300 ሊዋውያንን ከትግራይ ተነስተው በወሎ ክፍለ ሀገር ሲመጡ መርጦ ለማርያም ላይ አረፉ ነው የሚባለው። በዛን ወቅት እዛ በሚያርፉበት ጊዜ ከ300 ሊዋውያን መካከል ብሴ የሚባለው ሰው የሚመራው ቡድን እነብሴ ላይ አረፈ እና ስያሜው ብሴ የሚባለው ሰውዬ ነፍሴ ሳር ምድር ሲያር እነ ብሴ የሚል ስያሜ ተሰጠው የሚል ነገር ነው አንዱ ሐሳብ። ሁለተኛው ደግሞ ሁለቱ ሰዎቹ የተከፋፍለው የግዛት ጉዳይ ስለነበረ ወደ ሁለት ጅነስ ወደ ሞጣ ያረፈው ሰው የሞጣን ወይም የአካባቢውን 2/3 2 እጅ የሚሆነውን ግዛት ወሰደ የሚል
ሰጥቶት ስለነበረ ሁለቱ እጅ እነሴ እሴ የሚባለው ሰውዬ ሁለቱ እጅ እነሴ የሚል ስያሜ እንድትሰጥ እሴ የሚባለው የብሴ ወንድም ማለት ነው። ሁለቱን እጅ እንዲያስተዳድር ስለነገረው እነ እሴ ሁለቱ እጅ እነሴ የሚል ስያሜ ሰጡት የሚል ሀሳብ አለ። ሶስተኛው ደግሞ የጎንቻ ሲሶ እነሴ የሚባለው ደግሞ ሌላኛው ወንድሙ አንድ ሶስተኛው እንዲያስተዳድር ስለሰጠው ስያሜው ከዚህ መጣ ነው። በአጠቃላይ ግን ይህን በተመለከተ ዝርዝር ታሪካዊ፣ ሃይማኖታዊ ይሁን ባህላዊ ታሪክ ይሁን በደንብ አጥንቶ ለአንተ ሚዲያ ላይ የምትውለው በቂ መረጃ መስጠት የግድ ያስፈልጋል። እንዲያው ከጠየቀኝ ላይ ቀር እኔም ፋርዘር እኔም እስኪ ለወቀው በሚል በዚህ ልክ ሀሳብ ወስጃለሁ። ግን በቂ መረጃ አይደለም። ፋርዘር ግን አንተም በተለይ እነዚህ ነገሮች በትክክል ፎርዋርድ በምናደርግበት ወይ እንዲተላለፉ እኔም ጥረት አደርጋለሁ። ሌላ ጊዜ ካገኘ በጽሁፍም ቢሆን ልልክልህ እችላለሁኝ። በዚህ ልክ የመጡ እንደሆነ ሀሳቡን የነገሩኝ አንዳንድ ሰዎች ማለት ነው። አመሰግናለሁ አቶ በተግባር። እውነት ለመናገር አስበህ ሂደህ ያንን ፈርዘር ሂደህ ነው በጽሁፍም ልከህልኛል፣ ቪዲዮውንም ማነው ኦዲዮውን ድምፁንም ልከህልኛል። በደንብ ነው የተከታተልኩት እና መነሻ የሚሆን ነገር አግኝተናል። ይህንን ደግሞ የላኩልን የሚመስለኝ የቤተ ክህነት ሰዎች ናቸው የሚመስለኝ። እኔ በነገራችን ላይ ከተማሩ ሰዎች ማንን ታደንቃለህ ብለህ ብትለኝ በውስጤ ሁሌ ያለኝ የቤተ ክህነት ሰዎችን፣ አባቶችን፣ ቄሶችን እንደገና ደግሞ በዛ ዘርፍ የተሰማሩትን የሃይማኖት ሰዎች አደንቃቸዋለሁ። አንደኛ የተማሩበት ሂደት ተመችቷቸው አይደለም፣ ውጣ ውረዱ ምንም ሳይገድባቸው ያገኙትን በልተው ያንን ትምህርት ጥልቅ ያለውን ትምህርት ነው የተማሩት። ከተማሩ በኋላ ዴይ ቱ ዴይ ኤቭሪዴይ ላይፍ የሚገለገሉበት ሙያ ነው። ከዚያ ውጭ የተማሩ ትምህርትም ዝም ብሎ እንደኛ ይዝኮል አይደለም። ዝማሬውም በለው ቅኔውም በለው ዲቴይሉን እኔ ስለማላቅ እንዲሁ ትረዳለህ ብዬ አስባለሁ። እና ከተማሩ ሰዎች ማንን ታደንቃለህ ብትለኝ አባቶችን ነው፣ የሃይማኖት ሰዎችን ነው። እና በዚህ አጋጣሚ አድናቆቴን ልገልጽ ብዬ ነው። እጅግ በጣም አመሰግናለሁ አቶ በተግባር። በጣም ልክ ነህ አቶ አረጋ፣ ልክ እኮ ነህ። ምክንያቱም የእምነት ተቋማት በተለይ አሁን ላለንበት ዘመናዊ ትምህርት መነሻ እነሱ ናቸው። የመንግስት አስተዳደሩን ብለው የዘመናዊ መገለጫነት መነሻዎች እነሱ ስለሆኑ እነሱን በአግባቡ ብንጠቀምባቸው፣ እነሱን ምክር ብንጠቀም፣ ሃይማኖታችን በአግባቡ ብናከብር እንዳልከው ብዙ ከዚህ በላይ የሆነ ደረጃ ላይ ልንደርስ እንደምንችል ትክክል ነው። በተገቢውም ተረድተዋል። ታንኪው ለማለት ነው። አመሰግናለሁ። አሁን እንግዲህ ወደ ዋናው ነጥባችን ነበር። እንግዲህ እንደ መግቢያ ነበር የጀመርነው፣ ግን ዋና ሀሳብ ስለነበረ ረጅም ጊዜ ወስደናል። እንግዲህ ለዛሬ ለመገናኘት አንደኛው ምክንያታችን ቅድም ለማንሳት እንደሞከርኩት የዛሬ 30 ዓመት በመምህራን ተቋም ጎንደር መምህራን ተቋም 1 ዓመት አሳልፈናል። እንግዲህ ቅድም ለማንሳት እንደሞከርኩት በተግባር እንየው። በተቋሙም ለተማሪዎቹ ጉልበቱን ጊዜውን ሳይሳሳ ሲያገለግል የቆየ ነው። ስቲል ነው ህዝቡን እያገለገለ ነው ያለው። አሁንም ለዚህ መገናኘትን አንደኛ ምክንያት የሆነው ጎንደር መምህራን ኮሌጅ እንግዲህ ቆይተናል እና ከ30 ዓመታት በኋላ አንድ ስብስብ ለመፍጠር አሁን እየሰራችሁት ነው ያለ የሚገርም ስብስብ እና ያንን የጎንደር መምህራን ኮሌጅ ማነው የጎንደር መምህራን ማሰልጠኛ ተቋም ኮሌጅ ያለ ሚምታታብኝ ተመልሼ እዛ ሄጄ ስለነበር ነው ሚምታታብኝ። እና አሁን እያሰባሰባችሁ ነው ያላችሁ የ1987 ዓመተ ምህረት የጎንደር መምህራን ማሰልጠኛ ተቋም ጓደኞች በሙሉ ተሰብስበው አሁን አንድ ቋሚ የሆነ ማህበር ለመመስረት እንቅስቃሴ እያደረጋችሁ 2-3 ጊዜ ተገናኝታችሁ በቪዲዮም በኦዲዮም ተመልክተናል። እና ይሄ ስብስብ እንዲመሰረት እንደገና ተመልሰን እንሰብሰብ የሚል ሀሳብ ያነሳ ሰው ማን ይሆን በመጀመሪያ ደረጃ? ምክንያቱም ይህ በጣም አድናቆት ስላለኝ ነው። ይሄ ተሞክሮ ሊሆን የሚችል ሌሎችም እንደዚሁ ተመልሰን ጓደኞቻችንን በማሰባሰብ ይህንን ነገር ማጠናከር እንድንችል ለመልካሙም ለክፉም የሚሆን ማህበር ለመመስረት እንቅስቃሴ እያደረጋችሁ ስለሆነ ማን ነበር ይህን ሀሳብ ያነሳው? አላማውስ ምን ይሆን የሚለው ነገር ላይ እስቲ ሀሳብ ስጥ አቶ በተግባር።
በጣም ጥሩ ነው። እንግዲህ እንደምታውቀው ከ30 ዓመት በኋላ በየስራ ቦታችን በየምንሄድበት አካባቢ አንድም ሁለትም ጓደኛ ታገኛለህ። ስለ ድሮ ታወራለህ፣ ትወያያለህ እና ይህን ነገር የመጀመሪያ ሀሳብ አፍላቂ አቶ መላኩ አመራ የሚባል የ1987 የአንተም የኔም ጓደኛ ባህር ዳር የግል ስራ እየሰራ አለ። እኔም እዛ አካባቢ ስለሆንኩ እንገናኛለን። በተለያየ ምክንያት ስንገናኝ አልፎ አልፎ ሌሎችንም ምናምን እናገኛለን እና ስናገኝ እንዲህ በተበተነ መንገድ ሻይ ቡና ከምንል ለምን ተገናኝተን የ1987ንም ትዝታ ብዙ ትዝታዎች አሉ። ወደፊት በዓሉ ሲከበር የምናያቸው የምናስተዋውቃቸው መወር ብዙ ትዝታዎች አሉ እና ለምን አንሰባሰብም? ቢያንስ በግሩፕ ለምን ሻይ አንጠጣም ወደሚል ሀሳብ መላኩ የመጀመሪያውን ግብዣ እኔ እችላለሁ ይልና ቀጠሮን ይዛል። በዛ ቀጠሮ የተወሰኑ ሰዎች ተገናኙ። አጋጣሚ ሳልገናኝ ቀረ። አሁንም እንደገና ሌላ ቀጠሮ ያዘ። በዛ ቀጠሮ እኔም ተገኘሁ። 4 ወይ 5 ሰዎች ተሰበሰበ። አሁንም እንቀጥልበት ተባለና በመካከል ጋፕላ ተፈጠረና በአካል መገናኘቱ ብዙ አልሰራም። እንደዛ ሲል እስኪ እንግዲህ ቴሌግራም ቻናል ልክፈትና በቴሌግራም ቻናል እያስተዋወቅን ሰውን እያበዛ ነው የምንመጣ በሚል ቴሌግራም ቻናሉን ክሪት አደረኩት። ክሪት ካደረኩት በኋላ ሙሉ ደስ አለው። የተወሰነ ያየው ቻናሉን ያየው በጣም ደስ አለው። በጣም እንግዲህ ወጣትነት ትዝታ፣ የመምህርነት ትዝታ፣ ዛም ወጣህ ያሳለፈው ስቃይ፣ በበቅሎ መሄድ፣ በእግር መሄድ፣ ብዙ ውጣ ውረድ ያሳለፈ ስሜት ያለበት ሰው ስለሆነ ደስ አለውና በመጀመሪያ የአካል ግንኙነት እዚህ ቦታ ሲባል ለመገናኘትም እንዳልከው ገንዘብ ያስፈልጋል። ግን አቶ መላኩም የመጀመሪያውን መገናኛ ቃል ገብቶ ስለነበረ እኔ አዲስ አበባ ለስራ ሄጃለሁ። የመገናኛ የሻይ ቡና መበያ ሳንቲም፣ እንደገና ደግሞ ያንተም የኔም ጓደኛ በአሁኑ ሰዓት ጀርመን ሀገር የሚኖር አለሜ ቡቃያ የሚባል ልጅ እሱም እንደዚህ ሁለቶች በእኔ አካውንት አደረጉና ይሄን ስብስብ ዳር እንድታደርስ የሚል አደራ ሰጡኝ ማለት እና ስብስቡ የተጀመረው በዚህ ነው። ስብስቡ ዓላማው ምንድነው ያልከኝ እንደሆነ እንግዲህ ዓላማው አንደኛ 30ኛ ዓመታችን ስናከብር በ1987 የነበረውን አጠቃላይ ጎንደር እንዴት አሳለፍነ፣ ከጎንደር ከወጣም በኋላ ምን ገጠመኞች ነበሩ፣ በአካል ተገናኝቶ ለዚህ መብቃትም እንዳንድ ትልቅ ጸጋ ነውና እስኪ 30 ዓመታችን እናክብር። 30ኛ ዓመታችን በአካል ተገናኝተን ካከበርን በኋላ ወደፊት ግን ሰው ሆኖ መድከም አይቀርምና ማርጀት አይቀርምና በኢኮኖሚ በተለያየ ምክንያት የሚደክሙትን ሰዎች እንደ መረዳጃ ማህበር አድርገን እየተረዳዳን በቀሪ ዘመናችን ተሳስበን በመከራም በደስታም እየተገናኘን ወደ አንድ ትልቅ ድርጅት ብናደርሰው የሚል እሳቤ ያለው። የመጀመሪያው ዓላማ ግን የልጅነት ትዝታችን፣ የመምህርነት ትዝታችን፣ ከመምህርነት ወጥተን በተለያየ የኃላፊነት ቦታ ያለን ሰዎችም ምን ላይ ነን፣ ምን ገጠመኞች አሉን፣ ምንድን ነው አሁን የሚጎለን፣ አንድ ብንሆን ምን አስተዋጽኦ ምን ጉልበት ይኖረናል የሚለውን ተነጋግረን በዓሉን ካከበርን በኋላ አንድ ውሳኔ ላይ እንደርሳለን ብለን እናስባለን። ወደ በጎ አድራጎት መረዳጃ ማህበር ሊሆን ይችላል፣ ወደ ቢዝነስ ሊሆን ይችላል። እሱን እንግዲህ ከግንኙነታችን ወቅት አብዛኛው ሰው የሚወስነው ፕሮጀክት ይሆናል ማለት ነው እና እሳቤያችን ትዝታ ነው። የትምህርት ቤት ትዝታ፣ የመምህርነት ትዝታ፣ በቃ ያንን መሰረት አድርገን ተገናኝተን በህይወት ለመኖራችንም ፈጣሪያችን አመስግነን ቀጣዩን ጊዜም ተሳስበን እንድንኖር የሚል ዓላማ ነው ያለው ባጭሩ። በጣም የሚመሰገን ነገር ነው። መላኩ አመራን እኔም አንድ ጊዜ አግኝቼ ነበረ። እንጃ ቤት መጥቶ የሆነ ጫራታ ይወዳደር ነበረ። የሆነ የውሃ ምናምን የሆነ የሚያስገነቡት ነገር ነበር ይመስለኛል እና እዛ አግኝቼው እሱ ኢሚዲየትሊ ወደ ቢዝነስ ነው የገባው እና እዛ አግኝቼው ለምን መጣ ነው ብዬ ስለው ለዚህ መጥቼ ነው የሚል ነው እና ኦልሬዲ እሱ አሁን ባለሀብት ሆኗል። የቢዝነስ ሰው ነው። በጣም ቀና ሰው ነው መላኩ። መላኩን እና እንግዲህ ሌሎቻቸውን ልትመሰገኑ ይገባል፣ ልትደነቁ ይገባል። ይቀላል ነገር አለን። በነገራችን ላይ አሁን ጓደኛ የምትለው በፌስቡክ የምታየው ጓደኛ ዝም ብሎ ተኖ የሚጠፋ ነገር ነው። ይሄ ሪል የሆነ ጓደኛ ነው። የድሮ ጓደኞች የድሮ ሰዎች በትክክል የጓደኝነትን እሴት የጓደኝነትን ቫልዩ የሚያውቁ ስለሆነ ወደዚያ ተመልሶ በተለይም
ባህር ዳር አካባቢ ያላችሁ ሰዎች እጅግ በርካታ እንደሆኑ ይገባኛል። ይሄ ደግሞ መሰባሰባችሁ ለበጎም ለመልካሙም ለመጥፎ ነገር ማለት ለደስታውም ለሀዘኑም የሚሆን ስለሆነ እንድታጠናክሩ እና የበለጠ ደግሞ አሁን ወዳልከው ደረጃ እንደምታደርሱ ደግሞ ምንም ጥርጥር የለኝም። እናንተ ያላችሁበት ስለሆነ ትላልቅ ሰዎችም አሉ እና በጣም የሚገርም ነው። እስካሁን ስንት አባላትን አገኛችሁ? ከባህር ዳር ውጭ ያለውን ሰውስ እንዴት ነው በዚህ ማህበር ለማስቀጠል የፈለጋችሁት? ለምሳሌ አለሜ ቡቃያ ጀርመን ሀገር እንደሚኖር ቅድም ገልጸልኛል። በነገራችን ላይ የኔን ሚዲያ ሰብስክራይብ የመጀመሪያው እና ብቸኛው የኔን ሚዲያ ሰብስክራይብ ያደረገ ሰው ቢኖር አለሜ ቡቃያ ያለ ምንም ጥያቄ ማለት ነው። እና በዚህ አጋጣሚ በእርግጥ ተነጋግረን በዚህ አጋጣሚ ላመሰግነው ፈልጋለሁ። እና ምን ያክል ሰዎችን አገኛችሁ? ከዛ ውጭ ያለው ከባህር ዳር ውጭ ያለውን ሰውስ እንዴት ነው በአባልነት ማስቀጠል ያሰባችሁት የሚለው ነገር ላይም ትንሽ ብሪፍ ብናደርግ፣ እስካሁን ያልመጡ ሰዎችም ካሉ ደግሞ መልክ ብታስተላልፍ ብዬ። ኦኬ ጥሩ ነው እንዳልከው። አሁን በቴሌግራም ቻናል ያገኘን 78 ደርሰናል። በአካል ባደረግናቸው ቀጠሮዎች የመጀመሪያው ቀጠሮ ጊዜ 17፣ በሁለተኛው ቀጠሮ ደግሞ ወደ 26 ደርሰናል። 26ታችንም ተልኮ ይዘን ነው የተለያየ። ምንድነው ተልኳችን? የመጀመሪያ የምናውቃቸውን በየአካባቢያችን የምናውቃቸውን እኔም በምኖርበት አካባቢ እና ስሰራ በነበረበት አካባቢ የነበሩ መምህራን ጓደኞቻችን ሁሉም ሰው 24ቱም 26ቱም ተልኮ ዞን ይሄ እዛ በኋላ ከ26 አሁን ወደ 78 ደርሰናል። አብዛኛው እንዳልከው ባህር ዳር ቢሆንም ብዙ ደግሞ የተለያየ ቦታ የሚኖሩ አሉ። እነሱም ምንድነው በወቅቱ እንዲገኙ ለምሳሌ አዲስ አበባ አንድ ሁለት ሰው ፎርም አድርገናል። ይሄን የሚያሰባስብ አዲስ አበባ አካባቢ ያሉትን አሰባስቦ በዓሉ በሚከበርበት ጊዜ ይዞ የሚመጣ፣ ጎንደር አካባቢ ያሉትንም ጎንደር አካባቢ እዛው ጎንደር ካስታወስካት እንግዲህ ዙፋን የምትባል መምህር አሁን ሲስተር የሆነች ሕክምና ሙያ የምትሰራ ለእሷ ተልኮ ተሰጥቷት እሷ እያሰባሰበች ነው። እያንዳንዳችንም ተልኮ ይዘናል። አሁን 78 ደርሰናል። 78ቱን ፕሮግራሙን አውቆ እየተዘጋጀ ነው ያለ። በሀገር ውስጥ ያለ ከመሬት በላይ ያለ ማንኛውም ሰው እንዲቀር አንፈልግም። አሁንም እንግዲህ 2 ወር 3 ወር ይቀረናል። በዚህ 2 ወር 3 ወር ሰፊ ቅስቀሳ አድርገን ቢያንስ የመጀመሪያውን የግንኙነት ጊዜ እንደው በተሻለ የሰው ኃይል እናደርጋለን ብለን እናስባለን። ግንኙነታችንም የጎንደርን ትዝታ መምህራን ማሰልጠኛውን ከሆነ ትዝታችን ማክበሪያ ቦታውም ለምን ጎንደር አይሆንም የሚል አጀንዳ ተነስቶ ነው የነበረው። ግን በአካባቢው ባለው የጸጥታ ሁኔታ ትራንስፖርቴሽን ችግር ስለሚኖር ብዙ ሰው ደግሞ ባህር ዳር ስለሚኖር ባህር ዳር ላይ እናክብረው ግን ትዝታችን ጎንደር ይሆናል የሚል ሀሳብ ሰጠናል። ኢቭን አለሜ ቡቃየው ጎንደር እንድናከብር ነው ሀሳብ ያለው የግሉ። ግን ደግሞ ከዚህ የሚሄደው ሰው በዝቷል። የትራንስፖርት ኮስቱን እኔ እችላለሁ 2 መኪና የሚሆን 3 መኪና ፍላጎቱን ጠይቅልኝና እኔ እችላለሁ። ዋናው የኮስቱ ጉዳይ ሳይሆን ትራንስፖርት የየብስ ትራንስፖርቱ ትንሽ ችግር ስላለበት ሰው ሊፈራ ይችላል በሚል ጎንደር ያሉት ጥቂት ናቸው በፕሌን የሚመጡ፣ የአዲስ አበባዎቹ ኦልሬዲ በፕሌን ነው የሚመጡ። ባህር ዳር ላይ በሚሆን ተግባብተን ሰፊ ቅስቀሳ እያደረግን ነው። በዚህ አጋጣሚ እንግዲህ አንተም ለስራ ወደ ሀገር የምትመጣ ከሆነ ፈጣሪ ብሎት ልንገናኝ እንችላለን። ባንችልም በእለቱ እንደዚህ በቪዲዮ በቴሌግራም በሆነ ነገር ላይ በዓሉን እናበስራችኋለን እና ይሄ ነው ያለው ሁኔታ። 70 ደርሰናል ማለት ነው። በጣም ጥሩ አመሰግናለሁ። ዋናው ነገር የሰራችሁት ነገር በጣም በትልቁ በጉልሁ የሚመሰገን ነገር ነው። እንዳልከው እኔም እስቲ ቆይ አቤልነህና አሸሽ የሚባሉ ልጆች እስካሁን የመጡ አይመስለኝም። የአቤልነህ ስልክ ሳይኖር አይቀርም። እስቲ የእነሱን ስልክ ፈልግና እልክልሃለሁ። ምክንያቱም ከኔ ጋር ደግሞ የተለየ አታችመንት የነበራቸው ጓደኞች ናቸው። 1 ዓመት ከአንድ ትምህርት ቤት ወደ ሌላ ትምህርት በሁለተኛው ዓመት ተዘዋውሬ ሄጄ ቤት አልነበረም። ቤቱ እስከሚሰራ ራሴን እስከምችል ድረስ ለ3 ለ4 ወር እነሱ ጋር አስተኝተው ምግብ፣ ቀለብ፣ ሌላም ነገር ችለው እንደነሱ አድርገው ያቆዩኝ ወንድሞቼ ስለሆኑ በዚህ አጋጣሚ አመሰግናቸዋለሁ። ይህን ማህበር እንዲቀላቀሉ ፍላጎት ስላለኝ የእነሱን ስልክም ጭምር ፈልጌ እልክልሃለሁ። በዚህ አጋጣሚ አመሰግናቸዋለሁ ለማለት ነው። እናመሰግናለን። በጣም አመሰግናለን።
ከዚህ ውጭ እንግዲህ በዕለቱ እንግዲህ ከእናንተ ውጭ የሚገኙ ሰዎች እንዳልከው ምንም እንኳ በስራ ምክንያት በተለያዩ ምክንያት ከውጭ ወይም ከእርከን ብንገኝም እንደምንሳተፍ የተወሰነች የውይይት መድረክም ሊኖራቸው ስለሚችል ልክ እንደዚሁ የዙም 15 ደቂቃ የሚሆን 20 ደቂቃ የዙም ፕሮግራም ብታደርጉ ሁላችንም ለመሳተፍ እንፈልጋለን። የሚመቻችሁ ከሆነ ማለት ነው። በተረፈ ግን አሁን እየሄዳችሁት ያላችሁት ነገር ሁላችንም የአቅማችንን ለመደገፍ እና ለማድረግ እንንቀሳቀሳለን ለማለት ነው። ዞሮ ዞሮ ግን እያደረጋችሁት ያለው ነገር በጣም የሚወደስ እና የሚደነቅ ስለሆነ ሌሎች ሰዎችም ለምሳሌ እኔ በዲፕሎማ ሂስትሪ ዲፓርትመንት ተምሬያለሁ። ሂስትሪን ጂኦግራፊን አካቶ እንዲህ አይነት ማህበር ወይም እንዲህ አይነት ስብስብ ቢፈጠር አሁን መልካም ነው እላለሁ እና ይህን ተሞክሮ ወስዶ ሁሉም ሰው ወደኋላ ተመልሶ ጓደኞችን ማፈላለግ ቢኖር እንደ መልካም ተሞክሮ የሚሆን ነው እና ልትመሰገኑ ይገባል ማለት ነው። በአጠቃላይ ግን ከዚህ ውጭ እስኪ አንድ ነገር እናንሳ። አሁን በተለይ ከሀገራችን ሰላም ጋር በተያያዘ መንገድ አሁንም እንዳነሳው ከጎንደር ባህር ዳር ለመግባት በጣም ችግር እየሆነ ነው። ከአዊ ወይም ከዳንግላ ወይም ከእንጅባራ ባህር ዳር ለመግባት በጣም ችግር እየሆነ ነው። አዲስ አበባ ለመሄድም ችግር እየሆነ ነው። ክልልማ የበለጠ በጣም አስቸጋሪ ሆኗል እና ሀገራችን ደግሞ የሀገራችን ሕዝብ ተሳስሮና ተከባብሮ አንድ ሆኖ እየኖረ ያለ ነው። እስከዛሬም እነሱ ተሳስረው እስካሁን ያቆየን። ከዚህ ውጭ ደግሞ ምንም አማራጭ የለም። ስለዚህ ከዚህ ካሁን ከሚታየው የብሔርተኝነት ሁኔታ ጋር በተያያዘ መንገድ በየጊዜው አነሰን በዛ መልዕክት ብናስተላልፍ ጠቃሚ ነው ብዬ ስለማሰብ እዚህ ጋር አንድ የሚሰማን ምክር እስቲ በአጭሩ አንሳ። እንግዲህ ምንድን ነው የብሔርተኝነት በአጠቃላይ ጎጂ ነው። እኔ ብሔርተኝነትና በሃይማኖት ጉዳይ ላይ ጣልቃ መግባት በጣም ከባድ ነው። ስለዚህ ብሔርተኝነት በአግባቡ ማኔጅ የማታደርገው ከሆነ በአግባቡ ተከባብር የማትኖር ከሆነ ብሔርተኝነት በጣም ተገቢ ነው ብዬ ነው ያለው። ብሔርተኝነቱም አብሮን የተፈጠረ አይደለም። ወደዚህ ምድር ማንኛውም ሰው ሲፈጠር ቅድም እንዳልሆ ንጹህ ሆነን ባዶ ሆነን የተፈጠርን ሰዎች ነን። በየምንፈጠርበት አካባቢ ከተፈጠርን በኋላ ግን የአካባቢው ማህበረሰብ የሚጠቀምበት ቋንቋ የተለያየ ሊሆን ይችላል። ቋንቋ መግባቢያ ከመሆኑ አኳያ ስለዚህ ይሄ ብሔር ተኮርና ብሔር ምስር አድርጎ የሚደረግ ዘር ስናጭደውም በአግባቡ የምናስተናግድበት መሰረት አድርገን ካልሆነ በስተቀር ከባድ ነው። ስለዚህ እኔ አሁን ብሔር ተኮርነት የማይጠቅም መሆኑን እና ሰው በመሆኑ ብቻ ተከባብሮ ባህሉን፣ ሃይማኖቱን እኔ ያረጋን ባህል ያረጋን ሃይማኖት ያረጋን ቋንቋ ጠብቄ አንተም እንደዚያው ተቻችለን የምንኖርበት ዘመን 21ኛው ክፍለ ዘመን ላይ ያለን ብሔር ምስር አድርጎ የሚደረገው ንትርክ በበኩሌ ብዙ አክሴፕት አላደረገው። አክሴፕት መደረግም ያለበት ጉዳይ ነው ብዬ አልወስድም። ስለዚህ በዚህ ልክ ወጣቱም ማንኛውም ማህበረሰብ ሰው በሰውነቱ ተከባብሮ ወይም ሰውን መጥላትም ካለበት በሚያደርገው በድርጊቱ ካልሆነ በስተቀር አንተ አገው ብሔረሰብ ስለሆን አንተ አማራ ስለሆን አንተ የወንክ ስለሆንክ የሚለው የባሰ ጥላቻን እየዘራ የሚሄድ ስለሆነ እኔ ለወጣቱም ለማንኛውም የኢትዮጵያ ማህበረሰብ ይሁን እኔ ብሔርን ምስር አድርጎ የሚደረግ ጥላቻ የሚያጠፋን ካልሆነ ምንም መሰረት የሌለው ነገር ነው የሚል ሀሳብ ነው ያለኝ። በጣም ጥሩ። እንግዲህ እውነት ነው። ኢትዮጵያዊነት ምንም የተሳሰረ የተገመደ ስለሆነ ጥርት ያለ ብሔር አመጣለሁ ብሎ የሚያስብ ሰው ካለ ተሳስቷል። ጥርት ያለ ብሔር ሊያመጣ አይችልም። አማራው ከኦሮሞው፣ ከትግሬው፣ ከደቡቡ፣ ከሰሜኑ ተንሰላስሎ ተጋብቶ ተዋልዶ የሚኖር ስለሆነ ራሳችንን ሁላችንም ልናጠፋ እንችላለን እንጂ ጥርት ያለ ብሔር አምጥቶ ሌላው ሲጠፋ ሌላ ለመኖር ወይም እንዲኖር የሚፈልግ ሰው ካለ ሰው የተሳሳተ ስለሆነ አሁን ይሄ ጠቃሚ እንዳልሆነ በተግባር አይተነዋል። አንዱ ሲያፈናቅል፣ አንዱን ሲያሳድድ፣ አንዱ ሲሞት፣ ሌላው ሲታሰር እንደዚህ አሁን በጣም አስቸጋሪ ነገር ስለሆነ ይሄ በጣም አግባብነት የለውም እና መቆም አለበት። ሰው ቆም ብሎ በህሊናው ቆሞ ማሰብ አለበት። ስለዚህ በትክክል ነው በአግባቡን መልእክት ያስተላለፍከው። በመጨረሻ ምናልባት የቀሩ ጉዳዮች አሉ የምትላቸው ካሉ ወይም የምታመሰግናቸው ተቋማት የሚሆን ግለሰቦች ካሉ ልንጠቀምበት እንችላለን። አቶ በተግባር በአጋጣሚ ያወቅኩት በቅርብ ፈጣሪ ያስተዋወቀኝ
ቢልልኝ ማረው የሚባል በግል እዚህ ባህር ዳር ከተማ በግል አማካሪ ነው። ከኢንቨስትመንት ጋር በተያያዘ ፈጣሪ የሰጠኝ ነው። አንዳንዴ ሰው ባልጠበቀው መንገድ ከወንድም በላይ ወንድም ይገኛል እና ከጎኔ ሲደሰት የሚደሰት ሲከፋኝ የሚከፋ ብዙ ነገሮችን እኔ ሳከብዳቸው እሱ እያቃለለ እኔ እንድበረታታና ህይወቴን በአግባቡ እንድመራ የሚያደርገኝ ቢልልኝ ማረው የሚባል አንድ እነዚህን ሁለት ሰዎች እንግዲህ በህይወት ምዕራፌ ብዙ ያስተማሩኝ እንደሆኑና ከነሱም ያደረጉልኝ ነገር ሳይሆን ከነሱ ተምሬ እኔ ሌላ የማደርገው ነገር ነው በትልቅነት የምወስደውና እነዚህን ሰዎች ማመስገን እፈልጋለሁ። ወንድ ኦኬ፣ በጣም ጥሩ አቶ በተግባር እንግዲህ ጥሪያችንን አክብረህ በዚህ ጊዜን አጣበህ ተገናኝተን በውስጣችን የሚሰማንን ነገር እንድንነጋገር አክብረህ ስለመጣህ ከዛሬ 30 ዓመት በፊት ጀምሮ ስላገለገልከን አመራርነት መጠህ ስላገለገልከን ስላስተማርከን አንተንም እኔም በላቅ ያለ ምስጋና ለማቅረብ ፈልጋለሁ። ቅድም እንዳነሳ ነው ደግሞ በአካባቢያችን በምንኖርበት ጊዜ በህይወታችን ልዩ ቦታ ከነበራቸው ሰዎች አንዱ ደሳለኝ ታደገ የያንከሻ ወረዳ አመራሮች የአዊ ዞን አመራሮችንም እኔም በዚህ አጋጣሚ ለማመስገን ፈልጋለሁ። እጅግ በጣም ነው የማከብርህ አቶ በተግባር ስለተገናኘን በጣም ደስ ይለኛል። አመሰግናለሁ። እጅግ እኔም አረጋ አስበህ ሀሳብ ይገልጽልኛል ብለህ በዚህ መንገድ እኔንም ጋብዘህ መወያያ ነጥቦችን አስቀድመህ ከተዘጋጅ ሀሳብ እንድሰጥህ የምንሰጠው ሀሳብ ደግሞ ማህበረሰቡ እኛ የምንለውን ሳይሆን ከኛ የሚማረውና የሚጠቅመውን እንዲወስድ በዚህ ልክ ሚዲያ አዘጋጅተህ ኢንተርቪው ስላደረከኝ ሀሳብ ስለተቀበልከኝ እግዚአብሔር ይስጥልኝ። ነገ በኋላም በሌሎች ፕሮግራሞች እንደምንገናኝ ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ። ሰላም ሁንልኝ ወንድም አለም። አመሰግናለሁ። ሰላም ሁን። አመሰግናለሁ። እሺ ታንኪዩ።